በራሳችሁ ተስፋ አትቁረጡ። እግዚአብሔር ከኃጢአት ጉድጓድ አውጥቶ ሰዎችን ትልቅ ሰው ያደርጋል። ሰይጣን በምድር ላይ የሚወደው ትልቁ ኃጢአት ተስፋ መቁረጥ ነው። እስከምንሞትባት ነፍሳችን እስከምትወጣ ድረስ ክርስቶስ ከእኛ መምጣቱን አያውቁም። የእንጦንስን ያህል ሳትጋደል፣ የጊዮርጊስን ያህል ሳትፈጭ፣ የጳውሎስን ያህል አንገተ ሳይቆረጥ፣ የጴጥሮስን ያህል ተዘቅዝቀ ሳትሰቀል አይለውም። በመጠኑ መንግስቱን ያወርሰዋል። ክርስቶስን ለዚች ምድር ብቻ ተስፋ ካደረግነው ከሰው የባስን ምስኪኖች እኛ ነን። ሁሉን በሚችል በእግዚአብሔር እጅ ውስጥ እንዳሉ ማመን ማለት ነው። እግዚአብሔርን ተስፋ ማድረግ ማለት እሱ ነው። ከተፈጥሮ ሕግ በላይ እግዚአብሔር ይሰራል። እኛ ኃጢአተኛ መሆናችን እግዚአብሔር ከእኛ ጋር አብሮን እንዳይሆን አያደርግም። እንዳይዋሃደን ግን ያደርጋል። የጠየቃችሁትን ጥያቄ ስላልመለሰላችሁ፣ ያሰባችሁት ስላልተሳካ፣ የጀመራችሁት ስላልተፈጸመ መንፈስ ቅዱስ ትቶኛል አትበሉ ነው። በእግዚአብሔር ከሆነ የማይቻሉ ነገሮች ሁሉ ይቻላሉ። ተስፋ እሱ ነው። በሰው ዘንድ የማይቻል በእግዚአብሔር ይቻላል ብሎ ማመን ነው። እምነት ከምክንያት በላይ ነው። 3 ደቂቅን ከእሳት ያወጣቸዋል ተብሎ አይደለም ተስፋ ማድረግ ማለት። እሳቱ ውስጥ ራሱ ማን አለ ነው? እግዚአብሔር አለ። ሙሴን በደመና ጭኖ እስራኤል መውሰድ አይጠበቅበትም። የጠላቱን ቤተ መንግስት መኖሪያ ማድረግ ነው እግዚአብሔር የሚችለው። የማይረባ ማንነታችን ወደ ትልቅነት ስለሚለውጥልን እግዚአብሔር ደስ የሚለን ተስፋ ይሄ ነው። አባቶችን ጠይቅ ይነግሩሃል። ሳችሁ ምንድነው? በተስፋ ምን ይበላችሁ ነው? ደስ ይበል። አንድ ክርስቲያን የሚያሰኘው ምኑ ነው ካላችሁኝ፣ ተስፋው ነው። ስለዚህ በየቀኑ የሰው ልጅ አንድ ኦርቶዶክሳዊ ክርስቲያን በየቀኑ ጠዋት ሲነሳ ማታም ሲተኛ ሁልጊዜ ይዞት መውጣት ያለበት የየቀን ስነ ምግባሩ ተስፋ ነው። በየቀኑ የተስፋ ሰው መሆን አለብን። ቀኑን ሙሉ ነገ በቃ የተሻለ ጊዜ መቼም አያለው መቼም እግዚአብሔር መቼም ይሄን ሳያሳየኝ አይገልኝ ይላል። ተጎልቶ ነው እንደዛ የሚለው። ግን ኦርቶዶክሳዊ ሰው ትናንትን ለትናንት ይተዋል። ከትናንት ይማራል፣ ዛሬን ይሰራል፣ ነገን በተስፋ ይጠብቃል። ኦርቶዶክሳዊ ሰው እንደዛ ነው። ትናንት መማሪያ ነው። ከክፉም ይማራል፣ ከበጎም ይማራል። ዛሬን ደግሞ ይሰራበታል። የመዳን ቀን ዛሬ ስለሆነ ለነገ ደግሞ ተዘጋጅቶ ይጠብቃል። ተዘጋጅታችሁ ጠብቁኝ አይደል ያለ? ተዘጋጅታችሁ ኑሩ ስለተባለ ከትናንት ተምሮ በዛሬ ሰርቶ ለነገ ተዘጋጅቶ መኖር ኦርቶዶክሳዊነት መልክ ነው። የኦርቶዶክሳዊ መልኩ ነው እና እግዚአብሔርን ተስፋ ማድረግ ቅዱስ ዳዊትም ተስፋችን እግዚአብሔር እንደሆነ ነግሮናል። መዝሙር 26 ቁጥር 14 ላይ ምንድን ነው የሚለው? ተአገሶ ለእግዚአብሔር ወቀብ ፍኖቶ ወተሰፎ ለእግዚአብሔር። እግዚአብሔርን ተስፋ አድርግ። ወተአገሶ ታገሰው፣ በርታ፣ ልብህ ይጽና ይላል። እግዚአብሔርን ተስፋ አድርግ። ስለዚህ ተስፋችን እግዚአብሔር ነው። እንግዲህ በተስፋ ደስ ይበላችሁ ማለት ምን ማለት ነው? ተርጉሙት። በማን ደስ ይበላችሁ ማለት ነው? በጌታችን በኢየሱስ ክርስቶስ ምን ይበላችሁ ማለት ነው? ደስ ይበላችሁ ነው። ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ ይህንን ገለጸው። ምን ብሎ? እብለክሙ ተፈስሑ ዘልፈ በክርስቶስ፣ ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ ብሎ ተናገረ። በተስፋ መደሰት ማለት ምን ማለት ነው? ወይም በክርስቶስ መደሰት ወይም ተስፋን አድርጎ መደሰት ማለት ምን ማለት ነው? አንድ ሰው ተስፋ አለው ሲባል ምን ማለት ነው? ተስፋ አለው ሲባል ምን ማለት ነው? የመጀመሪያው ተስፋ፣ አንድ ሰው ተስፋ አለው ማለት ምን ማለት ነው? ሁሉን በሚችል በእግዚአብሔር እጅ ውስጥ አለሁ ብሎ ማመን ነው። እምነት የሌለው ተስፋ የለም። ተስፋ የሚጎድለው እምነት ሲጎድል ነው። እግዚአብሔር እቅፍ ነኝ ማለት ነው። ይሄ በተስፋ መደሰት ነው። በእግዚአብሔር እጅ ነኝ ማለት ደጋግሞ ለአባቶች የሰጣቸው ተስፋ ይሄን ነበረ። ከእግዚአብሔር ጋር እኖራለሁ ብሎ እግዚአብሔር አብሮኛል፣ እሱ ይጠብቀኛል፣ እሱ እጅ ላይ ነኝ ብሎ ማመን። ሁሉን በሚችል በእግዚአብሔር ካህሊነት ላይ መውደቅ ነው፣ ራስን መጣል። ግድፍ ላይ ለእግዚአብሔር ህሊናከ ወውቱ ይሴሰየከ፣ ህሊናህን በእግዚአብሔር ላይ ጣል ብሏል ቅዱስ ዳዊት።
ጣለው። ራስን መጣል ለእግዚአብሔር ፈጽሞ አሳልፎ መስጠት ራስን፣ እሱ ነው ተስፋ ማለት። በእግዚአብሔር ጥበቃ ውስጥ መሆን። አንድ እግዚአብሔር የሰጠን ቃል ኪዳን ምንድን ነው? ሁልጊዜ አብሬያችሁ እሆናለሁ። ይህን ሁልጊዜ መርሳት የለብንም። አብሬያችሁ እሆናለሁ ለአብርሃም እንዳለው፣ ለአብርሃም ያለው ለይስሐቅ ደገመለት። ኦሪት ዘፍጥረት ምዕራፍ 26 ላይ አነ ውእቱ አምላኩ ለአብርሃም አቡከ እሄሉ ምስሌከ፣ እኔ የአባትህ የአብርሃም አምላክ ነኝ፣ አትፍራ፣ ከአንተ ጋር እሆናለሁ። እኔ ከእናንተ ጋር ነኝ የሚለው እግዚአብሔር የሰጠን ዋስትና ነው። በዚህ ሁልጊዜ እርግጠኛ መሆን፣ እኔ ከእናንተ ጋር ነኝ የሚለው እግዚአብሔር ከእኔ ጋር ነው ብሎ ማመን ተስፋ ማለት እሱ ነው። ሙሴንም ምንድን ነው ያለው? እኔ ከአንተ ጋር እሄዳለሁ ነው ያለው። ወደ ፈርዖን ሲሄድ ምን ይዤ? እኔ ከአንተ ጋር እሄዳለሁ፣ ምልክቱም በትርህን እንዲህ አድርጋት፣ ከአንተ ጋር እሄዳለሁ። ይህንን ማመን። ከዚያስ እዚህ ውስጥ የምናየው ምንድን ነው? እግዚአብሔር ከአባቶች ጋር ብቻ ሳይሆን ከእኛም ጋር እንዳለ ማመን ነው። እግዚአብሔር ከአባቶች ጋር ብቻ ሳይሆን ከማን ጋር እንደሆነ ከእኛም ጋር የሚኖር ነው እግዚአብሔር። መጽሐፈ ኢያሱ ምዕራፍ 1 ቁጥር 5 ላይ እንዲህ ብሎ ይናገራል። ኢትፍራህ በከመ ሀሎኩ ምስለ ሙሴ ከማሁ እሄሉ ምስሌከ ወእያሃድገከ፣ ከሙሴ ጋር እንደነበርኩ ካንተ ጋር እኖራለሁ፣ አትፍራ፣ በመከራም አልጥልህም አለው። እግዚአብሔር ለሙሴ ነበር እንጂ እኔማ እንዳይል ከሙሴ ጋር እንደነበርኩ በዚያው መጠን ካንተ ጋር እኖራለሁ አለው። እግዚአብሔር ከአባቶች ጋር እንደነበረው ከእኛ ጋር ይኖራል። ከትልልቆች ጋር እንደነበረው ከትንንሾች ጋር ይኖራል። እግዚአብሔር ከእኛ ጋር ለመሆን ከእኛ መስፈርት ፈልጎ አይደለም ከእኛ ጋር የሚሆን። ፍጥረቶቹ በመሆናችን አብሮን አለ። ሰው በመሆናችን አብሮን አለ። ክርስቲያን በመሆናችን አብሮን አለ። ፍጥረቶቹ ስለሆን እንደ ማንኛውም ፍጥረት መልቶ አብሮን አለ። ሰው ስለሆን በአርአያው በአምሳሉ ስለፈጠረን በልዩነት ከእኛ ጋር አለ። ክርስቲያኖች ስለሆን ደግሞ ተዋህዶን አብሮን አለ። ያን ነው ማሰብ። ከአባቶች ጋር እንደነበረው ከእኛ ጋር ነበር። ከሐዋርያት ጋር ለሐዋርያትስ ምንድን ነው ያላቸው? የሰጣቸው ዋስትና አሁን ምንድን ነው? ወአነ እሄሉ ምስሌክሙ እስከ ሕልቀተ ዓለም፣ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ። ሁልጊዜ እግዚአብሔር ለሰው ልጆች የሚሰጠው ተስፋ እኔ ከእናንተ ጋር ነኝ፣ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ። እስከ ዓለም ፍጻሜ ጴጥሮስ አለ፣ ዮሐንስ አለ፣ በርቶሎሜዎስ አለ፣ ታዲዮስ አለ። ማን አለ? እስከ ዓለም ፍጻሜ ከእናንተ ጋር ብቻ አይደለም፣ ከሚመጣው ትውልድ ጋር ሳልለወጥ አብሬ እኖራለሁ። ዕብራውያን ምዕራፍ 13 ቁጥር 8 ላይም ቅዱስ ጳውሎስ የነገረ እንደዚህ ነው። ኢየሱስ ክርስቶስ እትማልም ወይም ወክማውት እስከ ለዓለም። ኢየሱስ ክርስቶስ ትናንትም ዛሬም እስከ ዘላለም ድረስ ሕያው ነው፣ አይለወጥም። እኛ ኃጢአተኛ መሆናችን እግዚአብሔር ከእኛ ጋር አብሮን እንዳይሆን አያደርግም። እንዳይዋሃደን ግን ያደርጋል። ተዋህዶን እንዳይኖር በክብር እንዳይገለጥልን ያደርጋል። እንዳይጠብቀን ግን አያደርግም። እውነት ለመናገር የበደል መጨረሻ እግዚአብሔር ከኔ ጋር የለም ማለት ነው። እንደዚህ ማለት ልብን ያደነድናል ይላል። ልብ ይደነድናል ይላል ቅዱስ ዮሐንስ አፈወርቅ በድርሳኑ ሲናገር። እግዚአብሔር ከኔ ተለይቷል፣ እግዚአብሔር አይምረኝም፣ እግዚአብሔር አይቀበለኝም፣ ከኔ የራቀ ነው ማለት ልብን ያደነድናል። ልብ ሲደነድንስ እስመ እምግዘፈ ልብ ይከውን ተቃርኖተ እግዚአብሔር። ልብ ሲደነድን ደግሞ እግዚአብሔርን መቃረን ይመጣል። ይሄስ ምን ያመጣል? ያንሰአስህ መዓተ እግዚአብሔር፣ የእግዚአብሔርን መዓት ደግሞ ያነሳሳል። ልብን ማደንደን። ልብ የሚደነድነው ከየት ጀምሮ ነው ሲባል እግዚአብሔር ተለይቶኛል ከማለት። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 12 ላይ ሲናገር እንዲህ ይላል። ምናልባት ሰዎች እየጸለዩ ህልም ሊያዩ ይችላሉ፣ ራእይ ሊያዩ ይችላሉ፣ ጥያቄያቸው ሊመለስላቸው ይችላል። በጠሩት ቁጥር እግዚአብሔር አለሁ እነሆኝ ሊላቸው ይችላል። እኛ ግን ጠይቀን አልተሳካልን፣ ጀምረን አልተፈጸመልን ሊሆን ይችላል። የዛ ጊዜ እግዚአብሔር ትቶኛ እንላለን። ግን ምንድን ያለ አሃዊነ ኢንፈቅድ ትኩኑ አብዳነ በእንተ መንፈስ ቅዱስ። ወንድሞቻችን ስለ መንፈስ ቅዱስ ሞኝ እንድትሆኑ
አልፈቅድም ይላል። ሞኝ መሆን ማለት ነው። ትርጓሜያችን ምን ይላል? መንፈስ ቅዱስ ከእናንተ ሳይለይ እያለ ተአምር ሲያደርግላችሁ ባለማየታችሁ ምክንያት ትቶልኛል አትበሉ ነው። የጠየቃችሁትን ጥያቄ ስላልመለሰላችሁ፣ ያሰባችሁት ስላልተሳካ፣ የጀመራችሁት ስላልተፈጸመ መንፈስ ቅዱስ ትቶኛል አትበሉ ነው። መንፈስ ቅዱስ እየበደልንም አብሮን ይኖራል። እግዚአብሔር ሰውን ተለይቶ አያውቅም። እስኪ አንድ ነገር ልንገራችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተወለደ በእናቱ ትከሻ ሆኖ የተሰደደ ወደ የት ነው? አቤት ወደ ግብፅ አይደለ እንዴ? ግብፅ በብሉይ ኪዳን የምን ውክልና ነው ያላት? እግዚአብሔርን የመቃወም የትዕቢት የድፍረትና የድንቁርና ወኪል ናት። በመጽሐፍ ቅዱስ በምድራዊ ብዕል የመመካት የትዕቢት የማን አለብኝነት የድንቁርና የጨለማ የስጋዊነት ወኪል ናት ግብፅ። ለምንድነው ወደ ግብፅ የሄደው? ምንድነው የሚለው የኛ ትርጓሜ? ክህደት ወደ ጸናበት መሄድ ለእግዚአብሔር ምኑ ነውና ነው የሚለው፣ ልማዱ ነውና ነው። በእግዚአብሔር ተስፋ መደሰት ማለት ምን ማለት ነው? በእግዚአብሔር ከሆነ የማይቻሉ ነገሮች ሁሉ ይቻላሉ ነው። ተስፋ ማለት እሱ ነው። በእግዚአብሔር ከሆነ የማይቻሉ ነገሮች ሁሉ ይቻላሉ። ተስፋ እሱ ነው። ከሞተ ሕይወት ይመጣል። ከበላተኛ መብል ይወጣል። ካለቀ ነገር የሚኖር ነገር ይመጣል። በእግዚአብሔር ሁሉ ይቻላል። እሱ ነው ተስፋ ማድረግ። የማይቻሉ ነገሮች በእግዚአብሔር ይቻላል። ኩሉ ይትካሀል ለዘየአምን ማርቆስ ምዕራፍ 9 ቁጥር 23 ላይ ይሄንን ማመን ነው። ዓለም ሁል ጊዜ የምታሳየን ምንድን ነው? ያ ማለት ነው ችግሮች ውስጥ ሲሆኑ ችግሩን ትቶ ማንን ማሰብ ነው? እግዚአብሔር ማሰብ። ይሄ ነገር ያለቀ ነው የሚል ነገር ስናይ ለእግዚአብሔር እኮ ይቻላል ብሎ መታመን ተስፋ ይባላል። የማይቻሉ ነገሮች እስኪ 1 2 3 ነገር ላምጣላችሁ ከቅዱስ መጽሐፍ። አንድ የማመጣው የመጻጉዕን ነው። ሙሉ ታሪኩን አልተርከውም፣ የምፈልገው ነው። የመጻጉዕን ታሪክ ስንት ዓመት ነው የተኛው? አቤት 38 ዓመት የተኛ ሰውዬ አልጋ ተሸክሞ መቆም ምንድን ነው? የማይቻል ነገር። ክርስቶስ ሊያሳየን የፈለገ ይሄን ነው እንጂ አልጋ ማሸከም ምናምን ፈልጎ ወይም አይሁድን ለማናደድ ሰንበት ቢሉ ምናምን አይደለም። ዝም ብሎ ተሸከም ይንደዳቸው ብሎ አይደለም ያሸከሙ። የማይቻል ነገርን አደርግላችኋለሁ። 38 ዓመት የኖረው ሰውዬ ቀስ ብሎ እንደዚህ ሆኖ ተረጋግቶ ምርኩዝ ይዞ ሄዶ ጎብጦ ሄዶ ከዛ ተቃንጦ እህል ቀምሶ እንዲህ ብሎ በርትቶ ነው። በአንድ ጊዜ አልጋህን ተሸክም። ዘይትካሀል በኀበ ሰብእ ይትካሀል በኀበ እግዚአብሔር። በሰው ዘንድ የማይቻል በእግዚአብሔር ይቻላል ብሎ ማመን ነው። በሰው ዘንድ የማይቻል በሐኪም ሊሆን ይችላል የማይቻል። ሐኪም ከሆነ አይቻልም። ንጉሥ ከሆነ አይቻልም። በሰው ዘንድ ያልተቻለ ግን በእግዚአብሔር ይቻላል። ጌታ የነገረን ይህንን ነው። 5 እንጀራ ለ2 ዓሣ እንዴት አድርጎ ይበቃል? ይበቃል? የማይቻል ነገር ነው። ይሄ የማይቻል ነገር ነው። በእግዚአብሔር ከሆነ ግን ይቻላል። 5 እንጀራ እኮ ነው የያዝነው እና 2 ዓሣ ነው። እንዴት አድርጎ ይበቃል ነው ያሉት ዮሐንስ ወንጌል ምዕራፍ 6 ሐዋርያት። እንዴት ሊበቃ ይችላል ይሄ ነው ያሉት። አምጡ ዝም ብላችሁ አለ፣ ባረከና ሰጣቸው። በሰው ዘንድ ያልተቻለ በእግዚአብሔር ይቻላል። እግዚአብሔር እንደ ሰው አይሰራም። እስመ አኮ ዘከመ ይሬኢ ሰብእ ይሬኢ እግዚአብሔር። እግዚአብሔር ሰው እንደሚያይ አድርጎ አያይም። እግዚአብሔር ሰው እንደሚያስበው አያስብም። እግዚአብሔር እንደ ሰው አድርጎ አይደለም የሚሰራው። እግዚአብሔር የሚያሰኘው ከሰው ውጪ በሆነ መንገድ ስለሚሰራ ነው። እኛ ከምናውቀው ኃይል በላይ ይሰራል እግዚአብሔር። ይህን የሚያደርግ እሱ ነው። በዚህ መታመን። የማይቻሉ ነገሮች በእግዚአብሔር ይቻላል። በረድና እሳት አንድ ላይ መኖር አይችሉም። እግዚአብሔር ካለ ይቻላል። እሳትና በረዶ አንድ ላይ ግብፅ ዘንቧል፣ አይቻልም። ማሳየት የፈለገው እግዚአብሔር ምንድን ነው? የማይቻሉትን አደርጋለሁ እኔ ነው። እሳትና በረዶ አሁን አንድ ላይ ይዘንባል? አይዘንም። ኦሪት ዘጸአት ላይ አለላችሁ። ምንድን ነው ማሳየት የፈለገው? የማይቻሉ ነገሮችን አደርጋለሁ።
በትር አሁን ባህር ይከፍላል? ይከፍላል? እስኪ ንገሩኝ እንጂ አይከፍልም። የማይቻሉ ነገሮች በእግዚአብሔር ይቻላሉ። በትር ባህር አይከፍልም፣ ተደርጎም አይታወቅም። እስቲ ሁላችንም አንዳንድ ቆመጥ እንያዝና ጣናን እንክፈለው እስኪ። ይቻላል? አይቻልም። እግዚአብሔር ሲል ግን ይቻላል። የባሰ ነገር ላምጣላችሁ። ቅጠል ብረትን ያንሳፍፋል? ቅርፍት ያንሳፍፋል? አያንሳፍፍም? ተናገሩ እንጂ። አያንሳፍፍም። ኤልሳ አላንሳፈፈውም? ብረቱ ቢዘግጥበት ከባህር ቅርፍት ልኮ አያንሳፍፈው። ምንድን ነው ማድረግ የፈለገው? አሁን እግዚአብሔር ያሳያችሁ። እንዲሁ ብረቱ በታችሁ ነው የሚሸከመው? እንዲሁ በሆነ ወይ እንዴት ነው ብረትን ቅርፍት ታንሳፎ ከሰጠመበት የሚያወጣው? እግዚአብሔር ካለ ከባዱ ቀላል፣ ቀላሉ ከባድ ይሆናል። እግዚአብሔር ካለ ለእግዚአብሔር ይቻላል። እና በዚህ በስነ መለኮት ትምህርት የሚባለው ምንድን ነው? እምነት ከምክንያት በላይ ነው። እምነት ከእውቀት በላይ ነው። እምነት ከስሜት በላይ ነው። እምነት ከመረዳት በላይ ነው። በዚህ አለኝታ ውስጥ መኖር ነው። እንደዚህ ነው ማታውራ አለመሆን ማለት ነው። ይቻላል። እግዚአብሔር ካለ የማይቻለው ነገር ሁሉ ይቻላል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ሁሉን ይችላል። ከዚያስ እግዚአብሔር ከተፈጥሮ ሕግ በላይ ይሰራል ብሎ ተስፋ ማድረግ ነው። እግዚአብሔር ከተፈጥሮ ሕግ በላይ ይሰራል። የማይቻል ይቻላል። ከተፈጥሮ ሕግ በላይ ደግሞ ይሰራል። ተስፋ በቃ ይሄን የሚሻገር ነው። የቀድሞ እውቀታችንን ሁሉ የሚሻገር ከተፈጥሮ ሕግ በላይ እግዚአብሔር ይሰራል። እናታችን ሳራ ምን ብላ ነበር? አርጅታ ነበር። ከተፈጥሮ ሕግ በላይ ወለደች። አብርሃም አርጅቶ ነበር። ከተፈጥሮ ሕግ በላይ ወለደ። ሴት ያለ ወንድ ዘር አትወልድም። ከተፈጥሮ ሕግ ውጭ ነው። ድንግሊቱ ልጅ ወለደች፣ እመቤታችን። ከተፈጥሮ ሕግ በላይ እግዚአብሔር ይሰራል። በፀሐይ መብረቅ ያወርዳል፣ ክረምቱን በጋ ያደርገዋል። ያረጥባል ለምድር ወያየብሳል ለባሕር። ደረቁን ያረጥበዋል፣ እርጥቡን ያደርቀዋል። ድሃውን ከፍ ያደርጋል፣ ትዕቢተኛውን ያዋርዳል። እግዚአብሔር ካለ ከተፈጥሮ ውጭ ይሰራል። ከተፈጥሮ ሕግ ውጭ ለምሳሌ እየበሉ መኖር ተፈጥሯዊነት ነው። ያለ ምግብ ከፈለገ ሙሴን 40 ቀን በተራራ ያኖረዋል። ኤልያስን 40 ቀን ያኖረዋል። ገብረ መንፈስ ቅዱስን 500 ዓመት ያኖራል። እግዚአብሔር ካለ ለእግዚአብሔር ከተፈጥሮ ሕግ ውጭ መኖር ይቻላል። በተዘጋ ቤት ውስጥ እንዲገቡ ያደርጋቸዋል። ግዝፈታቸውን ሳይከለክላቸው በደመና እንዲሽከረከሩ ያደርጋቸዋል። የመሬት ስበትን ተቃውመው ማለት ነው። ከዚያ ውጭ በላይ ከሕግ በላይ ሆነ። ቅዱስ በሕግ አይወሰንም አይመዘንምም ጭምር። እግዚአብሔርን ወደ መምሰል ያደገ ሰው በሕግ አይሰላም፣ በሕግም አይለካም። ከሕግ በላይ ነው። ሕግ ለጠማማን የሚሰራ ብሏል ቅዱስ ጳውሎስ። ጻድቅ ግን ከሕግ በላይ ነው። እነ እግዚአብሔር በሕግም ያለ ሕግም ይሰራል። ሰው ላድን ባለ ጊዜ ለእግዚአብሔር ልክ የሚያበጅለት የለም። በተፈጥሮ ሕግ አይመዘንም፣ በክረምት አይመዘንም፣ በበጋ አይመዘንም፣ በወንድነት አይመዘንም፣ በሴትነት አይመዘንም፣ በእርጅና አይመዘንም፣ በወጣትነት አይመዘንም። እግዚአብሔር ከምናውቀው ተፈጥሮ ውጭ ማድረግ እንዲችል ተስፋ የምናደርገው ነው። ከምናየውም ከምንሰማው ነገር ውጭ ነው የእግዚአብሔር አሰራሩ። እስመ አኮ በመስፈርት ዘይሁብ እግዚአብሔር መንፈሶ። እግዚአብሔር ጸጋውን ለክቶ ቆጥሮ ሰፍሮ አይሰጥም። ለእግዚአብሔር መስፈርት የሚያወጣለት የለም። እንዲህ ነው የምታደርግ፣ እንዲህ ነው የምታደርግ፣ በዚህ ትሰራለህ፣ በዚህ አትሰራም ብለው የለ አባቶቻችን። ኖህን በመርከብ አሻገረ፣ እስራኤልን ያለ መርከብ አሻገረ። ለምንድን ነው ሲባል በመርከብ ነው እንጂ ያለ መርከብ አይችልም እንዳይሉት ያለ መርከብ እስራኤልን አሻገረ። ያለ መርከብ ነበር እንጂ እግዚአብሔር በመርከብ አይሰራም እንዳይሉት ኖህን በመርከብ አሻገረ። እግዚአብሔር በመርከብ ይሰራል፣ ያለ መርከብ ይሰራል። ሁሉም የእሱ እጅ ነው። ይሄ እግዚአብሔርን ተስፋ ማድረግ ማለት ከተፈጥሮ ላይ ተንጠልጥሎ አለመቅረት ማለት፣ ከዚያ ውጭ አለፍ ብሎ ወደ እግዚአብሔር መሄድ ሸገር ብሎ
ናው ማዶ ተሻገሩ የተባለ ይሄ ነው። የምድሩን ያይደለ የሰማዩን አስቡ የተባለ ይሄ ነው። ከቃሉ ጋር ናችሁ። በተስፋ ምን ይበላችሁ ነው? ደስ ይበላችሁ ነው። እግዚአብሔር እንደዚህ ያደርጋል። ችግሮቻችን ውስጥ ሆነን እግዚአብሔርን ተስፋ ማድረግ ነው በተስፋ መደሰት ማለት። ስለዚህ አሁን እግዚአብሔር የዛሬ ነው ተስፋ ለዛሬ ነው ለነገ ነው? ዛሬ ነው አይደለም እንደ እግዚአብሔር። አሁን እግዚአብሔርን መከራ ውስጥ ሆነን ተስፋ እናደርገዋለን ማለት የሆነ ችግር ውስጥ ሆነን መቼም ችግሩን ያሳልፈዋል ብለን ነው አይደል ተስፋ የምናደርገው? አይደለም። እዚያው መከራው ውስጥ ሆነን ራሱ ማን አብሮን አለ ነው? እግዚአብሔር አለ ነው። 3 ደቂቅን ከእሳት ያወጣቸዋል ተብሎ አይደለም ተስፋ ማድረግ ማለት። እሳቱ ውስጥ ራሱ ማን አለ ነው? እግዚአብሔር አለ። ዳንኤልን ከአንበሳው ጉድጓድ ያወጣዋል ማለት አይደለም ተስፋ ማለት። አንበሳው ውስጥ ራሱ ማን ጋር ነው ያለው ነው? እግዚአብሔር ውስጥ ነው ያለው። ዮናስን ከአሳ አንበሪ ሆድ ውስጥ ያወጣዋል ማለት አይደለም ተስፋ። አሳ አንበሪው ሆድ ውስጥ ራሱ ማን አለ ነው አብሮት? እንዳይቆረጥመው የሚያደርገው ማን ነው? እግዚአብሔር ነው። እስከሚወጣም እንዳይቆረጥመው ያደረገው እግዚአብሔር ነው። እግዚአብሔር ችግሮቻችን ማሳለፉ ሳይሆን ችግሮቻችን ውስጥም እንድንቆይ የሚያደርገን እግዚአብሔር ነው። ያለ እግዚአብሔር እነዚያ ችግሮች ውስጥ መቆየት አንችልም ነበረ። አንድ ቀንም 1 ደቂቃ መቆየት አንችልም። እግዚአብሔር በችግሮቻችን ለዚህ ነው ካንተ ጥላ ተጠግተን በጠላቶቻችን መሃል በሰላም እንኖራለን የሚለው ኤርምያስ ተረፈ ኤርምያስ ምዕራፍ 4 ላይ ሲናገር እና እግዚአብሔር ጥላ ነው የሚባለው እዚያው ውስጥ ቦታ ማስለቀቅ ሳያስፈልገው እሳቱን ጠል ያደርገዋል፣ እሾሁን ምቹ ስፍራ ያደርገዋል። እግዚአብሔር ቦታ መለወጥ አያስፈልገውም። እዚያው ውስጥ ሰላም መስጠት ይቻለዋል። እግዚአብሔር ሙሴን ለማሳደግ ሙሴን በደመና ጭኖ እስራኤል መውሰድ አይጠበቅበትም። የጠላቱን ቤተ መንግሥት መኖሪያ ማድረግ ነው እግዚአብሔር የሚችለው ሳይጠበቅበት እዚያው ውስጥ። ለዚህ እኮ ነው ከበላተኛ መብል ወጣ የሚባለው። አንበሳው ጉሮሮ አንበሳውን መግደል ሳያስፈልገው አንበሳው ውስጥ መብል እንዲኖር ያደርጋል። ሰው ሳይቆረጠም እንዲኖር አውሬው ሆድ ውስጥ ሰው ኑሮ እንዲወጣ ያደርጋል። ጠላቶቻችንን መግደል ሳያስፈልገው ጠላቶቻችንን መኖሪያ ማድረግ ይችላል እግዚአብሔር እንደዚህ ነው። እንደዚህ ማድረግ ይችላል። ይህ ለእግዚአብሔር የሚቻለው ረቂቅ ነው። ጠቢብ ውእቱ ዘያረስ ምክረ መካሪያን፣ የመካሪዎችን ምክር የሚያዘነጋና የሚሽር እሱ ጠቢብ ነው። ተባ ውእቱ ዘያደቅቅ መዝራዕተ ኃያላን፣ የኃያላኑን ክንድ የሚሰብር እሱ ብርቱ ነው። እግዚአብሔር ይችላል፣ ሳይዋጋ ያሸንፋል። እግዚአብሔር ስለሆነ በባህሪው እግዚአብሔር እንደዚህ ያለ። ስለዚህ እግዚአብሔርን ተስፋ ማድረግ ማለት በቃ ያሳልፍልኛል እግዚአብሔር አንድ ቀን ማለፉ አይቀርም ሳይሆን አሁን ራሱ ማን ውስጥ ነኝ ነው። እስኪ ተናገሩ ሁላችሁ። አሁንም እግዚአብሔር ውስጥ ነኝ ብሎ ማመን አሁን ራሱ አለ። አንድ መልአክ ነው አይደል? አንድ ሰይጣን መጥቶ አንዱ መነኩሴ ሲደበድበው አድሮ ሲወቀው አድሯልና ዛሬ መልአኩ ሊነጋጋ ሲል መጥቶ በልዞት ተውተው ብሎ አሽርቆለታል። ማን አንተ ደግሞ አለው መነኩሴ ቅዱስ ሚካኤል። ይሄን ያህል ሰቃይ ሳድር የት ደኑሯል? አሁን የምትመጣ ባልኖርማ ገድሎ ኑሯል አለው ማለት ነው። ቀድሞም አብሮት ነበር። ማሰብ የሚገባል እግዚአብሔር በቃ ቆይቶ ሲመጣ ነው። እኛ ተመስገን እግዚአብሔር እንደው አሳለፈልኝ። መጀመሪያስ ማን ነው ሲያደርግልን የቆየ? እውነት ለመናገር እኛ እኮ የሚመስለን ችግሮችን እኛ አልፈን ዋላ እግዚአብሔር ያሳልፈልን እንመስል። መጀመሪያ ብቻችን እንደው ስንጣጣር ቆየን። እግዚአብሔር መጨረሻ ላይ መጥቶ ሳብ አረገን ነው። እዛ አይደለም። መጀመሪያም እግዚአብሔር እቅፍ ውስጥ ነበር። ያንን ነው ማሰብ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሌላስ በተስፋ ደስ ይበላችሁ በሉ እንጂ። እግዚአብሔር ተስፋችን እሱ ነው። ፈተናዎቻችንን በጎ ዕድል አድርጎ ይለውጣቸዋል። በተስፋ መደሰት ማለት እሱ ነው። ችግሮች ሲመጡ አይ መከራዬ ከማለት ይልቅ
እዚህ ውስጥ እግዚአብሔር የሚያመጣው ደስታ አለ ብሎ መቀበል፣ በዚያ መደሰት ነው። መከራውን እንደ በጎ ዕድል እንደው አባቶቻችን እኮ ሲናገሩ የሚጣፍጥን ምግብ የራባቸው ሰዎች እየተነጣጠቁ እንዲበሉት ጻድቃን መከራን እየተሻሙ ይቀበሉታል አይደለም? እምጊዜ ዮሐንስ መጥምቅ እስከ ይዜ መንግሥተ ሰማያት ትትገፋ ወባይቱ ግፏን ይትማሰጥዋ ያለው ይህን ነው። ግፎች መንግሥተ ሰማያትን ይነጣጠቋታል፣ እየተሻሙ መከራውን ይሰሩታል። ለምንድነው መከራን አባቶቻችን የሚወዱት? መከራው በጎ ዕድል ስለሆነ ነው። በጎ ዕድል አድርጎ ነው የሚወስድላቸው። በሽታ ይሰጥና በበሽታው ምን ያደርገናል? በረከት ይሰጠናል። አይሰጥም? ይሰጣል። ይሰጣል? አይሰጥም? ቅዱስ ጳውሎስ ውጋት ነበረበት። በውጋቱ ውስጥ ምን ሰጥቶታል? ጸጋ ሰጥቶታል። የሚያስጨንቀውን የራስ ምታትና ውጋት የጸጋ መቀበያ አድርጎታል። እንዲሁም ፈውሰኝ ሲለው አይ ይሄ ከለቀቀ ጸጋው ይለቀሃል፣ ጸጋዬ ይበቃሃል አለው። ያዕቆብ ከእግዚአብሔር ጋር ሲታገል አደረ ይላል አይደለም? አይልም? ሲታገል አድሮ ምን አደረገው እግዚአብሔር? ባርኮት ሄደ አይደለም? ከዛ ግን ሹልዳውን ነካና አስነክሰው። ስለዚህ አስነክሶ ምን ሰጠው? በረከት ሰጠው ማለት ጸጋ ሰጠው። በዚያ ምክንያት እስራኤል የሹሉዳ ሥጋ አይበሉም። እግዚአብሔር የምናነክስበት ነገርም ካመጣ እዚያው ውስጥ ደግሞ ምን ይሰጠናል? በረከትን። ታዲያ ግን የሚያነክስ እግር ያለውን የያዕቆብን ያህል ተጉዞ አሰበው ይደርሳል እንዴ? ኤሳው ካሰበው ደርሷል? አልደረሰም። እንደ ያዕቆብ ተጓዥ ማን አለ? ሶርያ ቢሄድ የሚያምርበት ማርኮም ይመጣል። 12 ልጅ ወልዶም ይመጣል። ግብፅ ቢሄድ የሚያምርበት ልጁትን አንግሶ 600 ሺህ ሕዝብ ሆኖ በስቶም ይወጣል። በአንካሳ እግሩ ሂዶ ካሰበው የሚደርስ እግዚአብሔር። ወገኖች እንደው ዓለም ከምትሰጠን እግር እግዚአብሔር የሰጠን አንካሳነት አይሻልም? ይሻላል። የማይረባ ማንነታችን ወደ ትልቅነት ስለሚለውጥልን እግዚአብሔር ደስ የሚለን ተስፋ ይሄ ነው። ትልቁ ተስፋችን የማይረባ ማንነታችን ስለሚለውጥልን። ፍቅር በሁሉ ተስፋ ያደርጋል ማለት ምን ማለት ይመስላችኋል? የማይረቡ ሰዎችን ተብሎ በቃ ገሌ ተመልሶ አይረባም። እንግዲህ አየነው፣ እንግዲህ እንደው ገሌን አየነው የሚባል ሰው ተመልሶ ትልቅ ሰው ይሆናል። በማን ንገሩኝ እንጂ በእግዚአብሔር ይሆናል። በእግዚአብሔር ትልቅ ሰው ይሆናል። የማይረባ ሰው ማለት ነው። የማይረባ ሰው ትልቅ ሰው ይሆናል። በመጠን በእድሜ ልትወስዱ ትችላላችሁ፣ በደረጃ ልትወስዱ ትችላላችሁ፣ በማዕረግ ልትወስዱ ትችላላችሁ። ዳዊት በግ ጠባቂ አይደለ? እሱ ማንን ነው እረኛ ያደረገው? እግዚአብሔር ንጉሥ ያደረገው ዳዊትን ነው። ጦር የዘመቱትን ወንድሞቹን አይደለም። በግ ከምጠብቅበት ወስዶ ቅዱስ ዘይቱን ቀባኝ አለ። በግ ጠባቂ ነበር። አባቱ እንኳን የናቀውን እሴ ሌላ ልጅ የለም ሲባል ኧረ ላልከው ነገር አይሆንም እንጂ መኖር አለ አንድ በግ የሚጠብቃል፣ ለንጉሥነት ግን አይሆንም አለ። ሲመጣ ግን ቀርነቅቡ ቦግ ብሎ የተከፈተ ለዳዊት ነው። ሰው የናቀውን ሰው እግዚአብሔር ትልቅ ሰው ያደርገዋል። የሚያስደንቀው ይሄ ነው። ያልተጠረጠረ ሰው ትልቅ ሰው ይሆናል። ያልተጠረጠረ ሰው በእድሜያችን ይሁን በማነሳችን ይሁን። አያችሁ፣ ሕግ የሚያውቀው ስምዖን ፈሪሳዊን ታውቁታላችሁ። ሉቃስ ወንጌል ምዕራፍ 7 ላይ ያለው ይህ ሰው ሕግ አዋቂ ነው። ትንቢተ ነቢያትን ያውቃል። አንዲት ሽቶ የያዘች ሴት መታ የጌታን እግር በሽቱ ስትቀባው በፀጉሯ ስታድፈው አይቶ ይህ ሰው ነቢይ ቢሆን ኑሮ ይችን ሴት ስትነካው ዝም ይል ነበራል። ትንሣኤውን ግን ከዚህ ሰውዬ ቀድማ ያየች ያቺ ሴት ናት። የክርስቶስን ትንሣኤ ያየችው ዘመኗን በሙሉ በዝሙት ውስጥ ወድቃ የነበረችው። ሕግ ጠንቃቂ ነኝ ንጹሕ ሰው ነው የሚለው አላየም። ያየችው ያቺ ሰው ናት። እኔ እኮ በጣም ነው የሚገርመው። ከንጹሑ ከድንግሉ ከዮሐንስ ቀድማ ትንሣኤውን ያየችው 7 ጋኔን የነበረባት ማርያም መግደላዊት ናት። 7 ጋኔን እኮ ማለት 7 ትልልቅ ኃጢአቶች የነበሩባት ሰው ናት እንጂ ስለ ጋኔን አይደለም ጉዳዩ።
7 ጋኔን የነበረባት ማለት 7 የኃጢአት አርስቶች የሰፈሩባት ሰው ነበረች። ትንሣኤውን ያሳየት መጀመሪያ እሷን ነው። ከሐዋርያት ቀድማ ምስጢረ መለኮቱን በደብረ ታቦር ካዩት፣ ምስጢረ መንግሥትን ከተረዱት፣ ብፅዓን ከተሰጣቸው፣ በመንግሥተ ሰማያት በ12 ወንበር ተቀምጣችሁ ትፈርዳላችሁ ከተባሉት ቀድማ ያየችው ያቺ 7 ኃጢአት የሰፈረባት ሰው ነበረች። እግዚአብሔር ከማሰነ ማንነት አውጥቶ የትንሣኤ ብርሃን ለማየት ያበቃል። እውነቴንም ነግራችሁ በራሳችሁ ተስፋ አትቁረጡ። ያዩት እኮ እነዚያ ናቸው። ይገርማል እኮ አያችሁ፣ ስንት ንጹሖች እኮ ነበሩ፣ ደናግል ነበሩ። ሌላስ ያልካዱት ነበሩ። የሐዋርያት አለቃ አድርጎ የሾመው ግን የቱን ነው? ባለትዳር የነበረውን። ከዚያስ ክዶት የነበረው ማንን ነው? ጴጥሮስን። እግዚአብሔር ከኃጢአት ጉድጓድ አውጥቶ ሰዎችን ትልቅ ሰው ያደርጋል። የኃጢአት ጥልቅ ውስጥ ሆኖ በዚያ ላይ ድንቁርና ተጨምሮባቸው ገጸ ነፍሳቸው ለእግዚአብሔር የማይታይ ፍጹም ጥቁር ጨለማ የሆኑና ሲኦል የሆኑ ሰዎች ራሱ እግዚአብሔር ውሃው ይሰብሰብ ብሎ በሰበሰበው ጊዜ ለእግዚአብሔር የሚታዩ መልካም ምድር ሆነው ይወጣሉ። ከዚያስ ምን ያደርጋል እግዚአብሔር? ውሃውን ጥልቁን በንስሐ ይሰበስበዋል። መንፈስ ቅዱስ በዚያ ጥልቅ ላይ ሰፎ መታየቱ ምንድን ነው? ድንቁርናም የኃጢአት መቀመቅ ወይም ጥልቅ ውስጥ ያሉ ሰዎችንም መንፈስ ቅዱስ ክንፉን ሰፎ ንስሐ እስኪገቡ ድረስ ያሳስባቸዋል። በቅዱስ ረድኤቱ ይጎበኛቸዋል፣ ያመውቃቸዋል፣ ያሟሙቃቸዋል። ንስሐ እንዲገቡ ያስለቅሳቸዋል፣ ይገፋፋቸዋል። ሞት ትዝ እንዲላቸው ያደርጋቸዋል። ፍርድ ትዝ እንዲላቸው ያደርጋቸዋል። የእግዚአብሔርን ፍቅር አሳስቦ እንዲያለቅሱ ያደርጋቸዋል። ድንገት ያነቃቸዋል። ድንገት ሌሊት ይቀሰቅሳቸዋል። መንፈስ ቅዱስ ምንጊዜም በጥልቁ ላይ ሰፎ ይኖራል። ማለት ጥልቅ ኃጢአት ባለባቸው ሰዎች ላይም መንፈስ ቅዱስ በረድኤቱ ንስሐ ይገቡ ዘንድ ሳይለያቸው ይኖራል። ከዚያ ውሃውን በንስሐ ይሰበስብላቸዋል። ከዚያስ ምን ያደርጋል? ምድር ምን ትበል ይላል? ታብቅል ይላል። እነዚህ ሰዎች እንዲያበቅሉ ወፍሬሁኒ ለመንፈስ ቅዱስ፣ የመንፈስ ቅዱስ ፍሬው ምንድን ነው ይላል? ይታወቃል። ምንድን ነው? ፍቅር፣ ሰላም፣ ሂሩት፣ ትዕግስት። ፍቅርን፣ ትዕግስትን፣ ሰላምን፣ አንድነትን፣ በጎነትን፣ ቸርነትን እንዲያፈሩ ያደርጋቸዋል። ኒ ሀቤ እንቲአ የሰናይት ርግቤ እስመ አይንትኪ ዘርግብ ይላል። አይንትኪ ዘርግብ ማለት ምን ማለት ይመስላችኋል? ፍቹ አይኖችሽ እንደ ርግብ ነው ይላል። አይኖችሽ እንደ ርግብ ነው ማለት መንፈስ ቅዱስ በጥልቅ ኃጢአት ውስጥ ባለ ሰውነት ላይ ሰፎ ይኖርና ያንን ሰው ወደ ንስሐ ከመለሰው በኋላ መልሶ እንደማን እንዲያይ ያደርገዋል ማለት ነው። እንደ መንፈስ ቅዱስ እንዲያይ ያደርገዋል ማለት ነው። እንደ መንፈስ ቅዱስ እስራኤል ማለት ነጻሪ ከማምላኩ ካህሊ ከማምላኩ ማለት ነው ይላሉ አባቶቻችን። እንደ መንፈስ ቅዱስ አጥርቶ የሚያይ ያደርገዋል። ኃላፊያትን መጻያትን የሚያውቅ የሰማይና የምድር መጋረጃ ዘመንን ከማየት የማይከለክለው እግዚአብሔርን እያየ የሚደሰት ያደርገዋል። ይህ የንስሐ ኃይል ነው። እግዚአብሔር የማይረቡ ሰዎችን መልሶ እንዲረቡ አድርጓቸዋል። እኔ እና ከሁለት ነገር እንድንጠነቀቅ ነው። እስኪ በተስፋ ደስ ይበላችሁ በሉ። አንደኛው በራሳችን ተስፋ ከመቁረጥ እንድንድን ነው። እውነት ለመናገር ማለት ሰይጣን በምድር ላይ የሚወደው ትልቁ ኃጢአት ተስፋ መቁረጥ ነው። ተስፋ የቆረጠ ሰው አይመለስልኝም ብሎ ስለሚያስብ፣ አይመለስም ወደ ጽድቅ ብሎ ስለሚያስብ። ሁለተኛው እኔ ማሳሰብ የፈለግኩት ምንድን ነው? በሰዎች ተስፋ እንዳንቆርጥ። እንዲሁ እገሌ አይረባም ማለት ማቆም አለብን። ሰማችሁኝ? ጠበቅነው፣ አየነው፣ እገሌ አይረባም አይባልም። ሰው አይረባም ያለውን ማን እንዲረባ ያደርገዋል? መቼ ሊያደርገው ይችላል? መጨረሻ ላይስ ቢሆን እስከምንሞትባት ነፍሳችን እስከምትወጣ ድረስ ክርስቶስ ከእኛ መምጣቱን አያውቁም። ነፍሳችን እስከሚወጣ ድረስ መድኃኔዓለም እኛን ከመፈለግ የሰለቸበት ጊዜ የለም። ልጅ እያለን ይፈልገን ነበር፣ ወጣት እያለን ይፈልገን ነበር፣ ጉልማሳ እያለን ይፈልገን ነበር፣ አርጅተን ይፈልገናል፣ እስከምንሞት ይፈልገናል። ይህ ትልቅ ተስፋችን ነው። እውነት ልንገራችሁ፣
እኔም እንደ ራሴ እናንተም ሁላችሁም በራሳችን ተስፋ የለንም። ሁልጊዜ ግን ስለሚፈልገን በዚህ ደስተኞች ነው። ሁልጊዜ ይፈልገን። የሰው ልጅ የጠፋውን ምን ሊያደርግ መጥቷል? በቃ በጣም ነው የሚገርም። አይገርማችሁም? ይሄ እኮ ትልቅ ተስፋችን ነው። የሰው ልጅ የጠፋውን ሊፈልግ መጥቷል ማለት ነው። እስኪ እኔ ራሴ ምንድን ነኝ ብላችሁ አስቡ። የጠፋሁ ነኝ ብላችሁ አስቡ። እስኪ የጠፋሁ ነኝ በሉ እስኪ። ግን አሁንም ምን ያደርግልናል? ብንጠፋ እንኳን ማለት ነው። እንዲህ መጥፋት እኮ አለመኖር ማለት ነው። ብንጠፋ ራሱ እግዚአብሔር ይፈልገናል። የሉቃስ ወንጌል ምዕራፍ 15 ላይ ያለው ምንድን ነው? ያ ዕቃ ጠፍቷት የምትፈልገው ሰው ምንድን ነው? መኖር እኮ ቢያንስ እንደው በቁሙ ኑሮ መበላሸት አለ። መጥፋት እኮ አለመኖር ነው። ፈጽሞ እግዚአብሔራዊ መልካችን ጠፍቶ ሌላ ቁስ እስከምንሆን ድረስ ነው ማሰብ ያቆምን ሰዎች እስከምንሆን ድረስ። እስከዚያ እንኳን ብንወርድ እግዚአብሔር ይፈልገናል። እግዚአብሔር ከፈለገኝ እኔ ሰው ባይፈልገኝ ባይፈልገኝ እንዴት አንድ ቃል ገብቶልናል። መጥቼ ምን አደርጋችኋለሁ ብሎ እወስዳችኋለሁ ብሎናል። ከዛስ እወስዳችኋለሁ ብቻ አይደለም፣ መጥቼ ወስዳችሁና የሆነ ጥሩ ቤት አኖራችኋለሁ አይደለም ያለ። ምንድን ነው ያለ? ከእኔ ጋር ትኖራላችሁ ነው። ደስ ነው የሚለው እኮ አይላችሁም? ንገሩኝ እንጂ ማለት ኃጢአት ስንሰራ ብንረሳውም እስቲ ባይሆን አሁን ደስ ይበለን። ባይሆን ከማን ጋር ትኖራላችሁ ነው ያለ? ከእኔ ጋር። ይህ በጣም ነው ደስ የሚለው። እሱ ጋር የመኖር እድል እውነት ነው ማየት እንኳን ድፍረት የሌለን ሰዎች እሱ ጋር የመኖር ይገርማል። እንዲሁ ከክርስቶስ ጋር መኖር እንዴት ያለ እድል ነው በእውነት። ጌታ እኮ በተወለደ ጊዜ ሰዎች ለማየት ኑን ራዩ ለወልደ መንክራት ኑን ነው እያሉ፣ እንዲያውም አረጋዊ መንፈሳዊ እንደሚተርከው ሴቶችም እመቤታችን እየቀሙ እያቀፉባት እሷም እንደ ሰው ነበር የሚደርሳት ይባላል። መንገድ ስትሄድ በጣም የሚሳሳለት ነበር። ከሱ ጋር ለዘላለም ሳይለዩ መኖር መንግሥተ ሰማያት አውርሳችኋለሁ ከሞት አድናችኋለሁ ቢለን እሱም ድንቅ ነው። ግን ይሄ ባልደነቀን የሚደንቀ ግን ማንኛውም ሰው ከንጉሱ ቤት ከንጉሱ ጋር እኩል ይኖራል። የንጉሱ ጎረቤት ሆኖ አይደለም የሚኖረው፣ ከንጉሱ ጋር አብሮ ያድራል በአንድ ቤት ውስጥ። ማንኛውም ሰው ይሄ እግዚአብሔር ለሰው ልጅ የሰጠው ትልቅ ስጦታ ነው። አንድ ንጉሥ የፈለገ ሰፊ ቤተ መንግሥት ቢኖረው አንድ ቤት ውስጥ ከሁሉም ባለሟሎቹ ጋር ሊያድር አይችልም። እግዚአብሔር ግን ካህሊ ነውና ከሁላችን ጋር እኩል አብሮን ያድራል መንግሥተ ሰማያት ውስጥ። በጣም የሚያስገርመው ደግሞ ያችን መንግሥተ ሰማያት ለመውረስ ኃጢአተኛ ብንሆን እንኳን እስከ ቀዝቃዛ ውሃ ድረስ ወርዶ ሊሰጠን ምን ብሎልናል? ቃል ገብቶልናል። እንግዲህ ከዚህ በላይ ምን ያርግ ትሉታላችሁ? ማር ምናምን ቢል አጉል ነው። በእርግጥ መቼም ሰርቆም ቀጥፎም ሰው ማር ሊያቀርብ ይችላል። ግን ሲሰርቅ አናቱን ቢባልስ? ማር ቢባል ስንት ያገኛል? ወተት ቢባል ስንት ያገኛል? ወርቅ ቢባል ስንት ያገኛል? ሁሉም ያገኘው ምን ማለት ነው? ውሃ። አሁን ውሃ ሲል ውሃ አምጡና መንግሥተ ሰማያት እንኳ አንዳንድ ሊትር ውሃ አምጡ ማለት ነው አይደለም። ውሃ ሁሉ ያገኘዋልና የተናቀ ነገር ነው። ትንንሽ ነገሮቻችሁን ይዛችሁም ቢሆን የእኔ ፍቅር ከጸናላችሁ ትድናላችሁ ነው እንጂ ስለ ውሃ አይደለም ማውጋት የፈለገ። ውሃ የተናቀ እንደሆነ በትንንሽ ነገሮቻችሁ እንኳን እኔ ከእናንተ ትልቅ ነገር አልፈልግም ነው የምፈልገው እናንተን ነው። ባላችሁ ነገር መንግሥቱን መውረስ ትችላላችሁ። እውቀት ካለ እውቀት፣ ከሌለህም ሰውነት ግን ሀብት ካለ በሀብት መጽ ተሰጠ ለክርስቶስ ሁሉን ተተ ከሌለህም ምስጋናህን አመስግን። ውሃን ሁሉ ያገኘዋል። ሁሉ ሰው በሚያገኘው በመጠኑ መንግሥተ ሰማያት ትሰጠዋለች። መንግሥተ ሰማያት በመካከላችሁ ናት። መንግሥተ ሰማያት ይብልዋ ነያ ከያክ ወነያ ዘየ መንግሥተ እግዚአብሔር ሰ ነያ ማእከሌክሙ ሉቃስ 17 ቁጥር 21 ላይ መንግሥተ ሰማያት ክንፍ ኖሯት በራ እግር ኖሯት ተሽከርክራ አትመጣም። መንግሥተ ሰማያት በመካከላችሁ ናት። በመካከላችሁ ናት ማለት በእነማን? በእነ ገብረ ሥላሴ በእነ ወለተ ሥላሴ። በማንም ሰው ቆርቆሮ ቤት ካለው በቆርቆሮ ቤቱ፣ ጎጆ ቤት ካለው በጎጆ፣ ረጅም ሰው ከሆነ በዛው፣ አጭር ከሆነ በዛው፣ ደካማም ከሆነ በድክመቱ
በመጠኑ ልክ መንግሥተ ሰማያትን ሊያወርሰው እግዚአብሔር ፈቃደኛ ነው ለሰው። የእንጦንስን ያህል ሳትጋደል፣ የጊዮርጊስን ያህል ሳትፈጭ፣ የጳውሎስን ያህል አንገት ሳይቆረጥ፣ የጴጥሮስን ያህል ተዘቅዝቀ ሳትሰቀል አይለውም። በመጠኑ መንግሥቱን ያወርሰዋል። በቁራሽ እንጀራ ያወርሰዋል። መረቡን ብቻ ሰጥቶ ያወርሰዋል። እንደ ጴጥሮስ ሁለት ድቃቂ ሳንቲም እንደጣለችውም ባለችው ነፍስና ሥጋውን ብቻ ይዞ በመቅረብ በሕሊናው እግዚአብሔር መንግሥቱን ያወርሰዋል። ለድሃው እንደ ድህነቱ፣ ለሀብቱ እንደ ሀብትነቱ እንደዚህ አድርጎ የሚሰጥበት መንግሥት የእግዚአብሔር መንግሥት ብቻ ነው ዘመዶች። ሌላው መንግሥት ላለው ይሰጣል፣ ለሌለው ፊት ያዞራል። የእግዚአብሔር መንግሥት ግን ለሁሉ ይሆናል። በተስፋ ደስ ይበላችሁ ወንሴፎ ብሎ ምንድን ነው ያለው? ትንሣኤ ሙታን። እንደው በዚች ምድር እንደ ነገሩ ሁነን ብንኖርም ወንሴፎ ምንን ተስፋ እናደርጋለን? ትንሣኤ ሙታንን ተስፋ እናደርጋለን። በዚህ ዓለም ስንሞላ ስንጎድል፣ ስንወጣ ስንወርድ፣ ስንርቅ ስንቀርብ እንኖራለን። ግን አዝማነ መንግሥተ ሰማያትን ሀዩ ከመመላእክትን ተስፋ አድርገን እንኖራለን። ክርስቶስን ለዚች ምድር ብቻ ተስፋ ካደረግነው ከሰው የባስን ምስኪኖች እኛ ነን ይላል ቅዱስ ጳውሎስ። እና ዘበላ ሥጋዬ ወሰቴ ደሜ አነ ሄሉ ምስሌ ውእቱኒ የሄሉ ምስሌ ካለ በኋላ ዋና አነሳው በዳህሪት ዕለት ሥጋዬን የበላ ደሜን የጠጣ ተስፋው ምንድን ነው ስንለው በመጨረሻው ዘመን አስነሳዋለሁ ብሏል። እና መንግሥተ ሰማያት አለ። እንግዲህ የምግብ ጊዜም ያልፋል አይደል? የረሃብ ጊዜም ያልፋል። የጤንነት ጊዜም ያልፋል። ሕመምም ያልፋል። እስራትም ያልፋል። ነፃነትም ያልፋል። እማያልፍ መንግሥተ ሰማያት ግን አለ። ያችን በቸርነቱ ለማየት ያብቃን። በተስፋ እንደዚህ አድርጎ ሰውን ወዶ መንግሥቱን ሊያወርሰን ተስፋ በሰጠን በተስፋችን በኢየሱስ ክርስቶስ ደስ ይበላችሁ በሉ እንጂ ደስ ይበላችሁ። እግዚአብሔር በተስፋ ደስታውን ያድለን።